ምናልባትም አንድ አባት ላሳይህ እችላለሁ። ቅዱስ ኤርሚያስ ጳውሎስ የሚባል አለ ግብጽ ላይ ታላቅ ልክ እኛ ሙስሊሞች ጋር ፈትዋ ተብሎ እንደሚጠየቅ አንድ እውቀት ያለው ሰው ልክ እንዲሁ ግብጽ ላይ አንድ ትልቅ አባት አለ። እሱም በቪዲዮ ይሄ በዚህ ጉዳይ ላይ ተጠይቆ የተናገረበት አለ። ለመሆኑ ዒሳ የሚለው የኢየሱስ ትክክለኛ ስም ነው ወይ ሲባል አዎ፣ እሱም በቁርአን ላይ የማርያም ልጅ ዒሳ ተብሎ ይጠራል። ያ የምንቀበለው ነው እያለ ስሙን ራሱ ማለት ነው ይናገራል። እዚህም ጋር የግሪኩ ላይ ስትገባ ጊዜ ዒሳ ብሎ ቃል በቃል ያስቀምጠዋል። የሹዋ ተቀባይነት የለውም ማለት ነው። እንግዲህ አምላክ በመጨረሻ ዘመን ነብይ ላይ ባወረደልን ላይ እሱ ነው እኛ የምንቀበለው። እሱን ደግሞ በእናንተ በግሪኩ ላይ ራሱ ሄደን የተጻፈው አዲስ ኪዳን በግሪክ ነው ሄደን ስናረጋግጥ ጊዜ ዒሳ ብሎ ተርጉሞ አስቀምጦታል። ባይብል ሀብ ላይ ያ ነው። የነብያቶች የሌሎችን ስም አይተህ ከሆነ አንድ ነው። ኢብራሂም መጽሐፍ ቅዱስ ላይ ኢብራሂም፣ ምናልባት አማርኛው ላይ አብርሃም ብሎ ተርጉሞ ሊሆን ይችላል። ኢብራሂም ብራስ የአረበኛው መጽሐፍ ቅዱስ ላይ ብትሄድ እንዳለ ኢብራሂምን ኢብራሂም ነው የሚለው፣ ሎጥን ሉጥ ብሎ ነው የሚጠራው። ልክ ቁርአን ላይ እንዳለው ኢስሐቅ፣ ያዕቁብ፣ ሁላቸውም ዩሱፍ፣ ሁላቸውም እንዳለ። እሺ ኦኬ እሺ። ሌላ ይሄ ነቢዩ መሐመድ ከተጠሩ በኋላ ሰለላሁ ዐለይሂ ወሰለም ነው የሚባለው። ሌሎቹ ግን ሌላ አይነት ነው የምትሉት። ዋይዝ ዘ ዲፍረንስ? ልዩነት ለምንድን ነው ያለው? ድጋሚ ጥያቄውን ይቅርታ። ነቢዩ መሐመድ ካላችሁ በኋላ ሰለላሁ ዐለይሂ ወሰለም ነው የምትሉት። ኢሳ ካላችሁ በኋላ ግን ሌላ ነገር ነው የምትሉት። ትንሽ ለውጥ ነገር አላት። ምንድን ናት እሷ? በጣም ጥሩ ጥያቄ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሰሉ ዐለል አንቢያ ምን ቀብሊ ፈኢነ አላህ ቀድ አርሰለሁም ከማ አርሰለኒ ብለውናል። በእኔ ላይ ሰለዋት እንደምታወርዱ ሁሉ ከእኔ በፊት ባለፉትም ነቢያቶች ላይ ሰለዋትን አውርዱ፣ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና አሉ። ስለዚህ ምናልባት አንደበታችን ላይ አብዛኛው ኢትዮጵያ ላይ ያለ ሰዎች ይሄ ነገር አልተለመደ ሊሆን ይችላል እንጂ ዒሳ ዐለይሂ ሰላም እንላለን። ገብቶሃል አይደል? ነገር ግን ሰለላሁ ዐለይሂ ወሰለም ብንልስ ችግር የለውም ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም በሉ ብለውናል። እንዳውም ራሳቸውም እያሉ ሁሉ ለናሙናነት ያክል ነግረውናል። ለዚያውም ለናሙናነት የተጠቀሙት አብርሃምንና ዒሳን ሁለቱን ስማቸውን በጠቀሱ ጊዜ ዒሳ ሰለላሁ ዐለይሂ ወሰለም ብለዋል። ወደፊት ትንቢትን እየተናገሩ ዳግም መሲሁ ወደ ምድር ይመጣል ሲሉ ዒሳ ሰለላሁ ዐለይሂ ወሰለም ብለው የተጠቀሙበት ሐዲስ አለ። ልክ እንዲሁ አብርሃምን በጠቀሱ ጊዜ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው የተጠቀሙበት ቦታ አለ። በሌሎችም ላይ ሰላዋት አውርዱ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና ብለውም ቃል በቃል ተናግረዋል። ስለዚህ ዒሳ ከተባለ በኋላ ልክ ለነብዩ ሰለላሁ ዐለይሂ ወሰለም እንደሚባለው ሰለላሁ ዐለይሂ ወሰለም ማለት እንችላለን። ቴንክ ዩ በጣም አመሰግናለሁ። ይሱ መልካም ቀን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጸጉርን አበላልጦ መቆረጥ ይቻላል እንዴ? ጸጉርን እንደሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አለ القزع የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። ቀዛዕ ማለት ሐልቁ الشعر بعضه وترك بعض የጸጉሩ ከፊሉን ልጭት ምልጥ አድርጎ ሌላኛውን መተው ለመክሩህ፣ ይሄ የተጠላ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እሱ ጥያቄ ነበረኝ። የመካ አረፋ ቀን ማለት ነው መጾሙን ይወደዳል። ያን ቀን ደግሞ ጉዞ ያለብን ሰዎች ደግሞ ላይመቸን ወይም ደግሞ ከድካም አማካኝነት እንትን ላይ ለን ይችላል። ከዛ ቀደም ተደርጎ ወይም ደግሞ ከዛ በኋላ መጾም ይቻላል ያን ቀን። የትኛውን ቀን ያልከው? የመካ አረፋ ቀን። አረፋ ቀን ለማለት ፈልገህ ነው? አዎ። እሺ ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሲያም የውም ዓረፋ ዩከፍሩ ሰነተ አልማዲየ ወልባቂየ ብለዋል። የዓረፋን ቀን መጾም ያለፈንና ወደፊት የሚመጣ የሁለት ዓመትን ወንጀል ያስተሰርያል።
ቀደም አድርገን መጾም እንችላለን ማለት ነው። ለምሳሌ ነገን በዚያው ቀን ቢሆን ባለፈው ቀን ማለት ነው። ነገ በዓል ሊሆን ሲል ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄው እናቴ 30 ቀን ጾም ነበረባት ማለት ንያ ነበረባት። ከዛ የዙልሂጃ ጾም ተጀመረና መሀል ላይ እንትን አለና የዙልሂጃን ጾም ማስቀደም ትችላለች? የረመዳን ቀጣ ያለበት ሰው ቀድሞ የረመዳን ቀጣ ይጾም። ከዛ በኋላ የዙልሂጃ ሱና ጾሞች ይጾማል። አይ የረመዳን አይደለም ንያ ነው። ንያ የምን ንያ ማለት እንትን ነበረባት ይሄን ቢሳካልኝ ምናምን ብላ እንትን ብላ ነበር። ነድር ራስ ነድር ራሱ ግዴታ ነው። አድር ስለዚህ ነድርና ሌላው ሱና የሚገናኝ አይደለም። ግዴታ እስከሆነ ድረስ እሱ ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ ብለዋል። የሆነ ነድር ያደረገ አላህ ሱብሓነሁ ወተዓላ የተሳለ ሰው ያን ስለቱን ይፈጽም ያውጣ ብለዋል። የጠየቀው ነገር በትክክል ከተሳካለት፣ ስለዚህ ዋጅብ ነው። ኦኬ ሌላ ጥያቄ ነበረኝ። እሺ ከብዙ አመት በፊት ያው የካፊር ቦታ ነበር የምንኖረው ማለት ሰፈሩ ማለት ነው። እኛ ባለማወቅ እናታችን በጣም ያማት ነበረ እና የሆነ ቄስ ጎረቤት ነበረና እሱ በዚህ በእንትን በሚያምንበት ነገር እንትን አላት። የሆነ እንደዚህ በመስቀሉ በምኑ የሆነ በጣም አማት ነበርና እሱን ጠርተው እኛ ባለማወቅ ሕፃን ነበር እና እንደዛ አድርጋ ነበረ። እንዴት ይታያል? ባለማወቅ ነው አይደል? አዎ ባለማወቅ አትጠይቅበትም። አላህ ተባለ ከተባለ ተውበት ኢስቲግፋር ማድረግ ነው። ሌላ ያለባት ጃት ከፍ እሺ ማርታ እሺ ሰላም እንዴት ናችሁ? አይ እኔ ኢሳ የሚል ግሪክ አለ ግሪክ ላይ በግሪከኛ ኢሳ የሚል አለ ስትል ሰምቼኝ በግሪክ ከልጅ ጋር እስኪያሳዩኝ አዳምጪ። መጀመሪያ ያልነው በግሪክ ኢሳ የሚል አለ ሳይሆን ግሪከኛውን ሄደን ቀጥታ ወደ አረብ ክርስቲያኖች ቋንቋ ስንለውጥላቸው ጊዜ ስለውጠው ሲያዩ እነሱ እዛው መጽሐፍ ቅዱስን ግሪከኛውን ሄደን ስንቀይረው ዒሳ ይላል እያልን ነበር። እነሱ እኮ የአረብ ክርስቲያኖች እኮ ኢሳ ይሉም። ያው እንግዲህ መጽሐፉ ይላል ብላ እናድርግ። እሺ በአረብኛ በእናንተ በቁርአን ኢሳ ማለት ምን ማለት ነው ትርጉሙ? እሺ አሁን ይሄን ጨርሽ መጀመሪያ ተመለሰልሽ? አይ ነው አልተመለሰልኝም። ምን ነበር ጥያቄ? ጥያቄ አንደኛ በግሪከኛ ኢሳ አለ ስትል ሰምቼ ነው። ሌላው ደግሞ ኢሳ ማለት በግሪከኛ ኢሳ አለ ብያለሁ። ለምን ታሻለሽ? አሁን ስታሳይ የነበረው ምንድነው? ኢሳ የሚል አለ ግሪክ እያልካል ነበር። በግሪክ ኢሳ የሚል አለ ብለናልኛ ከልጁ ጋር። አይ ስታሳይ ስላየሁኝ ነው። ያው አሁን ነው በርግጥ የገባሁት። ኦኬ እሺ በአረብኛ እሺ ኢሳ ማለት ምን ማለት ነው? ከቁርአን ላይ አይ አይርሽ መጀመሪያ እሱ ለምን ተወርሽተሽ አትሄጂም? ኢሳ የሚል በግሪከኛ አለ ብለሃል። ለምን ታሻለሽ? አላልነው። አሁን በግሪከኛ ያለውን ስንቀይረው ጊዜ ወደ አረበኛ አረብ ክርስቲያኖች አሉ ባይብል ሀብ ላይ ስለሆነ ጊዜ ልጁ ባይብል ሀብ ላይ ያለ ይሄ ነገር አለ። አዎ ባይብል ሀብ ላይ ሄደን ከግሪከኛ ወደ አረበኛ ስንቀይረው ጊዜ የአረብ ክርስቲያኖች ገብተው ይጠቀማሉ። ኢሳ የሚል ቃል ነው የሚያገኙት። የአረብ ክርስቲያኖች እኮ ኢሳ ብለው አይጠቀሙም አይደለም? ያውንስ አሁን መጽሐፉን ክፈችና አውጭና ሳይን እንደሱ ከሆነ ትልቁ ላይ ላድርግሽ። እሺ ያው እሺ አይ ተወኔ ያን ያክል እውቀት የለኝም፣ ግን ኢሳ ማለት በአረብኛ ከቁርአን ላይ ምን ማለት ነው? ኢሳ ማለት ሃዲ የተረጋጋ ማለት ነው። ቁርአን ላይ አለ? አሳየኝ እስኪ ትርጉም ነው የጠየቅሽኝ አይደለ? በአረበኛ ቃል ትርጉሙ ምን ማለት ነው ያልሽ። ቁርአን የትርጉም መዘርዘሪያ መጽሐፍ ሳይሆን ቃሉ ይቀመጣል። ለምሳሌ ገብተሻል አይደለ? ሙሐመድ የሚለው አለ። ለምሳሌ ሙሐመድ ማለት ምን ማለት ነው እንደ አረበኛ ቋንቋ ቢባል ሙሐመድ ማለት እንዲህ ማለት ነው የሚል በቁርአን ላይ የለም። ወይ ኢብራሂም ወይንም ኢሳ ወይንም ሙሳ ይላል። ሙሳ ማለት እንዲህ ማለት ነው የሚል ቁርአን ላይ ትርጉም መጽሐፍ አይደለም እሱ።
ስማቸው ይቀመጣል። የኢሳ ስም ተቀምጧል። አዎ ትርጉሙ እንደ አረበኛ ዒሳ ማለት ምን ማለት ነው? አልሃዲ የተረጋጋ የሰከነ ማለት ነው። ይሄ ነው። መሐመድ የሚለው ቁርአን ላይ የለም። ለምሳሌ መሐመድ ማለት አዛኝ ማለት ነው አይደለ? አዛኝ ማለት አይደለም። ሙሐመድ ማለት ትርጉሙ ምስጉኑ ማለት ነው። የተመሰገነው ፍጥረት ሁሉ የትንሣኤ ቀን ስለሚያመሰግኑት። ኦኬ ቁርአን ላይ የለም ይሄ አለ። ሙሐመድ የሚለው ቃል አለ። ኢሳ ላይ የሚለው ለምን አልተቀመጠም ታዲያ? አንተ ከየት አመጣህ? በራስህ ለምን ተረኩ? ኢሳ የሚለውም አለ፣ ሙሐመድ የሚለውም አለ። ስማቸው ነው ያለ የሁለቱ። ትርጉሙን ግን እንደ አረበኛ ቋንቋ እናውቀዋለን። እንደ አረበኛ ቋንቋ መፍቻ ላሳይሽ እችላለሁኝ። ሙሐመድ ማለት ነው ብለን ስንጽፍ ጊዜ አልመሕሙድ የተመሰገነው ማለት ነው ወይም ምስጉኑ ማለት ነው ብሎ ያስቀምጥልሻል። ልክ እንዲሁ ዒሳ የሚለውንም ትርጉሙ ኦኬ። አይ አሁን አንተ ለምሳሌ ቁርአን ላይ የተመሰገነ ማለት የለም። ስለዚህ መሐመድ ማለት ነው። አዎ ትርጉሙን ነው ያልከው። ትርጉሙ እንደ የአረበኛ ቋንቋ ስለሆነ ይታወቃል። ትርጉሙ ምስጉኑ ማለት ነው። ነገር ግን ሙሐመድ ማለት ምስጉኑ ማለት ነው የሚል በቁርአን ላይ እንደዚህ የነብያት ሲሆነ ስም ያስቀምጥና ይሄ ማለት ነው ብሎ አያስቀምጥልሽ። ወተሻለ አይደለ? አይ ተመልሶልኛል። አይ እኔ የመሐመድ ቁርአን ላይ ከተቀመጠ የኢሳ ለምን አልተቀመጠም የሚለው ስማቸው የሁለቱም አለ። ትርጉሙ ግን እናውቀዋለን። ትርጉሙን ዒሳ ማለት የተረጋጋ የሰከነ ረጋ ያለ ማለት ነው። ሙሐመድ ማለት ደግሞ ምስጉኑ ማለት ነው። ኦኬ። አይ አሁን ለምሳሌ እናንተ ኢየሱስ ክርስቶስ በሚለው ስም ታምኑበታላችሁ? ስሙ ችግር የለብንም እኛ። ክርስቶስ ማለት መሲህ የሚለው ነው። መሲህ እንደሆነ እናምናለን እኛ። አይ ኢየሱስ ስትለው ብዙ ጊዜ ኢየሱስ በትርጉሙ ማለት ነው። በእኛ ኢየሱስ ቢባል ችግር ኢየሱስ አይደለም ስሙ። በነገራችን ላይ እንደ መጽሐፍ ቅዱስ ምን ታውቂያለሽ? ኦኬ ኢየሱስ የሚለው ስሙ አይደለም። ስሙ አይደለም ማለት አይደለም። ስሙ ማን ነው ታዲያ? ሲናገርበት የነበረው ቋንቋ ምንድን ነው? እንደ ክርስትና ላወራ ነው። ወጥሻለሁ። እንደ ክርስትና ብዙ ጊዜ ክርስቲያኖች ኢሳ የኢየሱስ ስም አይደለም እና ኢየሱስ የሚለውን እና ኢሳን አታገናኙብን የሚል ሀሳብ አላቸው። ወጥሻለሁ። አንቺን አይደለም ምናልባት አንቺ ልትት ትችያለሽ፣ አላውቅም። ከዛ ምን ይላሉ? በቃ ኢሳ ነው ስሙ። ማን ነው? ኢየሱስ ነው ስሙ። ኢሳ አይደለም ነው። እንግዲህ አሁንስ ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው ታውቂያለሽ? እሱም ማርታ አይ አላውቀውም። አንተ በግሪክኛ አይደለ? በግሪክ ኢየሱስ ግሪከኛ ተናጋሪ አይደለም። ዕብራይስጥ አይደል? አይሁድ ነው አይደለ? እስራኤላዊ ነው አይደለ? ለክርስትና እምነት። ስለዚህ በዚያ መጽሐፍ ላይ የሸዋ ነው ስም አይደለ? ቅድም ልጁ እያለ ነበር የሸዋ የሚል ስም ነው ያለው እንደ መጽሐፉ። ስለዚህ ኢየሱስ አይደለም። አይ መጽሐፍ ቅዱስ የወረደው እኮ የተጻፈው እኔ እንጃ እንደ ሀገሩ ሁሉም በየሀገሩ ይጠሩታል አይደለ? መጽሐፍ ቅዱስ ያስተማራቸው በዕብራይስጥ ነው ሳለ ነገር ግን የተጻፈው በግሪከኛ ነው። ግሪከኛ ተናጋሪ ነበሩ ወይ ሐዋርያቶች? አይደሉም። ስለዚህ እነሱ አልጻፉትም መጽሐፍ ቅዱስ። እነሱ ሐዋርያቶች አልጻፉትም። በግሪክ ቋንቋ ተጻፈ አዲስ ኪዳን። ግሪክ ቋንቋ አስተምሯቸዋል ወይ ኢየሱስ? ወፍ። ሐዋርያቶች ግሪከኛ ተናጋሪ ነበሩ ወይ? የለም። ወፍ። ይሄን ቆም ብላችሁ ታስቡ። ታሪክ ነው። ቁርአን በተናገረበት ያ ነብይ እና ሰሃቦቹ በተናገሩበት በሚናገሩበት ቋንቋ የወረደና የተጻፈ መሆኑ እርግጥ ነው። በዛቻል ቃል በቃል ኢና አንዘልናሁ ቁርአንን አረብይን ይለናል። እኔ ይሄን ቁርአን በአረበኛ ቋንቋ አወረድኩላችሁ ብሎ ቃል በቃል ይናገራል። አዲስ ኪዳንስ በምን ቋንቋ ነው የተጻፈው? በግሪክ። ሐዋርያቶች ግሪከኛ ተናጋሪ ነበሩ ወይም ግሪካዊ ነበሩ ወይ? አይደሉም በጭራሽ። ይሄ ነው። እሺ ጥያቄ አለ? ይቀጥል። ጥያቄ ያለው ይቀጥል። ሰላም አለይኩም። መጠየቅ ሰላም አለይኩም። ስለምን ታባስ አድርጉ። ቢዩት ድምጻቸው በጣም የተቆራረጠ ነው። እያያዘ ኮፒ ሊንክ አድርጉ፣ ታብ አድርጉ። ቁርአን ላይ መጠየቅ እችላለሁ? ይችላልሽ።
ኦኬ አይሁድ ዘይር ያላ ልጅ ብለው አይሁዶች ያላ ልጅ ዘይር ነው ብለው ያምናሉ። እሺ እባካችሁ አንተን በሉ ታባ አድርጉ። ይኸው ድምጻ የተቆራረጠ ነው ለኔ የሚሰማኝ። እሺ አይሁዶች ዑዘይርን የአላህ ልጅ ነው ብለው ያምናሉ ወይ ነው ያልሽው? አዎ በጣም ጥሩ ጥያቄ። ሱረቱ ተውባ ላይ ይገኛል። ሱረቱ ተውባ ላይ ምን ይላል? وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن لا يؤفكون ይላል። እንግዲህ ዑዘይር የአላህ ልጅ ነው አሉ አይሁዶች ይላል። ማርታ በደንብ አስተውይ። አሉ ነው ያለው። እሺ ተጻፈ ብሎ አልተናገረም ቁርአን። አሉ ባንደበታቸው የተናገሩት እንደሆነ ተናገረ። ቀጥሎም ማጸናው እዚያው ላይ يضاهئون قول الذين كفروا من قبل ይላል። እነዚያን ከነርሱ በፊት ያሉ የካዱትን ሰዎች ንግግርም ያመሳስላሉ አለ። ንግግር ብሎ ገለጸ እና ባንደበታቸው ተናግረውት ያለፉ እንደሆነ ተናገረ አላህ Subhanahu Wa Ta'ala። ታዲያ እነዚህ ሰዎች አይሁዲዎች ዑዘይርን ወይም እዝራን የአላህ ልጅ ነው ብለው ያምኑ ነበር ወይ? አዎ ማስረጃ ኢማሙ ጠበሪ ተፍሲራቸው ላይ ሁሉም ሙፈሲሮች ተፍሲራቸው ላይ የተቀመጠ ሐዲስ አለ። ሐዲስ ከማን? ከአብዱላህ ብን አባስ። አብዱላህ ብን አባስ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሐባ ነው። ልክ ኢየሱስ ክርስቶስ ሐዋርያ እንደሚባለው ከእርሱ ጋር የነበሩ አማኞች ማለት ነው። ባልደረባቸው ነው። እግዚአብሔር የነበረ የዓይንም አማኝ ነው እና ይህ አካል ምን ብሎ ይናገራል? ይህን ሲዘግብና ሲያስተላልፍ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች መጡ ወደ ሰለላሁ ዐለይሂ ወሰለም ጋር አንተ ሙሐመድ ሆይ እዝራ ወይንም ዑዘይር የአላህ ልጅ ነው ብለህ ብታመን ኖሮ እናምንብህ ነበር፣ ነገር ግን ይሄ እናንተ ትክዳለህ ብለው ይናገሯቸው ነበር። አየሽ፣ እነዚህ ሰዎች መጥተው በእርሳቸው ጊዜ እዝራ የአላህ ልጅ ነው እያሉ ከፊታቸው ይናገሩ ነበር። ያ ማለት ግን ሁሉም አይሁድ ይሄ ነው እምነቱ ማለት አይደለም። ለምሳሌ ስለሆነ የክርስትና ጭፍራ አንድ ጭፍራ ተናገርኩኝና ይሄ የክርስቲያን ክፍል እንዲህ እንዲህ ብሎ ያምናል አልኩኝ። ያ ሁሉም ያ ነው እምነታቸው ማለት አይደለም። ወደሻል አይደለ? ለምሳሌ ኦርቶዶክስ አለ ወይንም ፕሮቴስታንት አለ። ስለ ፕሮቴስታንት የሆነ ክፍል ተናገርኩኝና እነዚህ የክርስቲያን ክፍል እንደዚህ እንደዚህ ብሎ ይናገራሉ አልኩኝ። እኛ መች እንላለን ብሎ ኦርቶዶክስ ቢመጣ ኦኬ አትልም፣ ችግር የለም። ነገር ግን የሆነ የክርስትና ጭፍራ ይሄን ያምን ነበር ነው። ታባድሩ እያልኩ መጫወት አለብኝ። ምን ይሻላችኋል? وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة